በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ አሜን። ሰላም የተወደዳችሁ በመላው ዓለም ላይ የምትገኙ ኦርቶዶክሳውያን የተዋህዶ ልጆች ሁላችሁ ከእግዚአብሔር ከአባታችን ጸጋና ሰላም ምሕረት ከሁላችን ጋር ይሁን። አምላካችን እግዚአብሔር እድሜ ሰጥቶ ጤና ሰጥቶ ባርኮ ቀድሶ ይቺን ሰዓት ደግሞ ይህንን ቅዱስ ቃል እንድንሰማ ሰዓት የጨመረልን ዘመን የሰጠን ለዚህ ዕለት ያበቃን የአባቶቻችን የቅዱሳን አምላክ ቅዱስ እግዚአብሔር ነው። እግዚአብሔር በረዳን መጠን አጠር ላለ ደቂቃ ዛሬ ደግሞ መጽሐፍ ቅዱስ ምን ይላል የሚለውን ከመጽሐፍ ቅዱስ መነሻ በማድረግ እግዚአብሔርን እንዴት መጠበቅ እንደሚገባን በርዕሱ እንደተመለከታችሁት በዝምታ እግዚአብሔርን መጠበቅ፣ በትዕግስት እግዚአብሔርን መጠበቅ፣ በተስፋ እግዚአብሔርን መጠበቅ እንደሚገባ ከመጽሐፍ ቅዱስ ጥቂት ነገሮችን እናነሳና በህይወታችን ውስጥ የሳትንባቸውን የደከምንባቸውን ወደ ኋላ የተንሸራተትንባቸው ጉዳዮቻችንን እያረምን ወደፊት መራመድ እንድንችል ተስፋ መሰነቅ እንድንችል ደግሞ ከእግዚአብሔር ጋር መነጋገር በጸሎት መትጋት እንድንችል እግዚአብሔር በዛሬው ዕለት ደግሞ ያስተምረናል። የምንሰማውን ቃል የምናደምጠውን የምንማረውን ቃል መረዳት ማስተዋል መገንዘብ እንድንችል እግዚአብሔር ሁላችንንም ይርዳን። በዚህ በሰቆቃወ ኤርምያስ ምዕራፍ 3 ቁጥር 26 ላይ ሰው ዝም ብሎ የእግዚአብሔርን ማዳን ተስፋ ቢያደርግ መልካም ነው፣ ሰው በታናሽነቱ ቀንበር ቢሸከም መልካም ነው የሚሉ ቁጥር 26 እና ቁጥር 27 ላይ የተመዘገቡ ሁለት ቃላት አሉ። እነዚህን ሁለቱን መስመሮች ከህይወታችን ጋራ በማዋሃድ እንመለከታለን። የመጀመሪያው ሰው ዝም ብሎ የእግዚአብሔርን ማዳን ተስፋ ቢያደርግ መልካም ነው ይላል። እንግዲህ በዝምታ ውስጥ እግዚአብሔርን በዝምታ መጠበቅ ማለት ነገሮቻችን አንዳንድ ጊዜ ሰው ጸሎት ከጸለየ በኋላ ከእግዚአብሔር ጋር ከተነጋገረ በኋላ በጸሎቱ ትጋት በጾሙ ትጋት እነዚህ የሚያደርጋቸው መንፈሳዊ ተግባሮች በሙሉ የልቦናችንን መሻት የውስጣችንን ፍላጎት የምንጠይቃቸው ጥያቄዎች በሙሉ ወዲያው እንዲሳኩልን እንፈልጋለን። ከዚህ የተነሳ በአንደበታችን እንስታለን፣ ከእግዚአብሔር ጋር እንጣላለን፣ ከእግዚአብሔር እንለያለን። ለምን ከተባለ በአንደበታችን ስለምንስት ስለምንሳሳት ስለሚደክም አንደበታችን። ከዚህ የተነሳ ነብዩ ምንድን ያለው? ሰው ዝም ብሎ ለእግዚአብሔር ከነገረው በኋላ ለሰዎች ሳይናገር ከእግዚአብሔር ጋር ከተነጋገረ በኋላ ጉዳዩን አደባባይ ላይ ሳይዘራው ለነገረው ለእግዚአብሔር ከተማከረው ከእግዚአብሔር ጋር ብቻ ያንን እግዚአብሔርን በተስፋ እየጠበቀ በአንደበቱ ሳያጉረመርም እግዚአብሔርን በተስፋ እየጠበቀ በአንደበቱ ሳይሳሳት እግዚአብሔርን በተስፋ እየጠበቀ በአንደበቱ የስንፍና ንግግርን ሳይናገር አምላኩ እግዚአብሔርን ዝም ብሎ ቢጠብቅ መልካም ነው በማለት ይናገራል። ብዙዎቻችን ከእግዚአብሔር ጋር እንነጋገራለን፣ እግዚአብሔርን እንጠይቀዋለን፣ እግዚአብሔር እንዲባርከን፣ እግዚአብሔር የልቦናችንን መሻት እንዲፈጽምልን፣ ጤና የጎደላቸው ስለ ጤናቸው፣ በረከትን ያጡ ስለ በረከት፣ እያንዳንዱ በሕይወታችን ያሉ ክፍተቶቻችን በሕይወታችን የገጠሙንን ችግሮች በሙሉ መሻገር የምንችለው በመናገራችን ከእግዚአብሔር ጋር በመነጋገራችን በጸሎታችን እንደሆነ ይታወቃል። ነገር ግን ጸሎት ብቻውን ጉልበት አይኖረውም። ጸሎታችን አቅም የሚኖረው ጸሎታችን ጉልበት የሚኖረው ጸሎታችን ምላሽ የሚያመጣው በመጀመሪያ ደረጃ ለእግዚአብሔር ከተናገርን በኋላ ያ የነገርነው ጉዳይ እስኪፈጸም ድረስ እግዚአብሔርን በዝምታ መጠበቅ፣ በትዕግስት መጠበቅ፣ በተስፋ መጠበቅ። በዝምታ የሚጠብቁ ሰዎች በአንደበታቸው ክፉ አይናገሩም፣ አያጉረመርሙም፣ ጠባቂዎች ናቸው። ማንን? እግዚአብሔርን ይጠብቃሉ። በዝምታ የሚጠብቁ ሰዎች ከአንደበታቸው የስንፍና ነገር አይወጣም። መጽሐፍ እንደሚናገር የስንፍና ንግግር ማለት ሰነፍ በልቡ እግዚአብሔር የለም ይላል ተብሎ ተጽፏል። ሰነፍ አለ፣ ከዛ በልቡ እግዚአብሔር የለም ይላል። ማን ነው የሚለው? ሰነፍ። ሰነፍ ምን ብሎ ይናገራል? እግዚአብሔር የለም ብሎ ይናገራል። አያችሁ፣ ፈተናው ሲበዛ፣ መከራው ሲበዛ፣ ችግሩ ሲበዛ፣ በሕይወታችን ሁሉ ነገር ዙሪያው ገደል ሲሆንብን እኛ ከምንችለው ከአቅማችን በላይ ነው ብለን የምናስበው ጉዳይ ሲገጥመን ህመም ሊሆን ይችላል፣
ልዩ ልዩ ፈተናዎች ሊገጥሙን ይችላሉ። እነዚህን ሁሉ በሚገጥሙን ሰዓት ላይ ዝም ብለን ከእግዚአብሔር ጋር ብቻ እየተነጋገርን እግዚአብሔርን በዝምታ መጠበቅ እንድንችል መጽሐፉ ይነግረናል። ስለዚህ ነቢዩ ምን አለ? ሰው ዝም ብሎ የስንፍና ንግግር ሳይናገር፣ ሰው ዝም ብሎ በአንደበቱ ሳያጉረመርም፣ ሰው ዝም ብሎ በአንደበቱ የምንፍቅናን የክህደትን ነገር የመጠራጠርን ነገር ሳያወጣ ዝም ብሎ የእግዚአብሔርን ማዳን ተስፋ ቢያደርጋል። የእግዚአብሔር ማዳን፣ እግዚአብሔር ያድናል፣ እግዚአብሔር ይታደጋል፣ እግዚአብሔር ይጠብቃል፣ እግዚአብሔር ይፈውሳል፣ እግዚአብሔር ከክፉ ነገር ሁሉ ይጋርዳል። ለዚህ ነው እግዚአብሔር ስለ እናንተ ይዋጋል እናንተም ዝም ትላላችሁ አለ ነቢዩ ሙሴ ሲናገር። እግዚአብሔር አለ ስለ እናንተ ይዋጋል እናንተስ ዝም ትላላችሁ። አያችሁ፣ እናንተ ተቸገርን ብላችሁ አታጉረመርሙም። እናንተ የሚረዳን የለም ብላችሁ አታጉረመርሙም። እናንተ መጋቢያችን የለም፣ ጠባቂያችን የለም፣ ረዳታችን የለም፣ ሰው የለንም፣ ገንዘብ የለንም፣ አቅም የለንም፣ ይሄ ነገር የለንም ብላችሁ እናንተ አታጉረመርሙም። እናንተ ዝም ትላላችሁ። ግን አለ እግዚአብሔር ስለ እናንተ ይዋጋል፣ እግዚአብሔር እናንተን ይጠብቃችኋል አለ። እውነት ነው ወገኖቻችን፣ እውነት ነው። እግዚአብሔር ስለኛ እየተዋጋ፣ እግዚአብሔር እየጋረደ፣ እግዚአብሔር እየከለለ፣ እግዚአብሔር እየጠበቀ ከክፉ ነገር ሁሉ እየታደገ እያዳነን ነው እየኖርን ያለ ነው። ስለዚህ በዚህ ጊዜ ከሰዎች ጋር በሚኖረን ንግግር ዝምታን፣ ስለ እግዚአብሔር ክፉ ነገር አለመናገር። አያችሁ፣ ሰው ችግር ሲበዛበት፣ ሰው መከራ ሲበዛበት በእግዚአብሔር ላይ ያማርራል፣ በእግዚአብሔር ላይ ያጉረመርማል። ግን በዝምታ የእግዚአብሔርን ማዳን ቢጠብቅ አለ መልካም ነው፣ መልካም ነው፣ በጎ ነው። የሚጠብቀው ነገር በጎ ነው። ፍሬው የተሻለ ነው። ፍሬው መልካም ነው። መጨረሻው ሽልማት ነው። እዚያ ሽልማት ላይ ለመድረስ ግን በዝምታ የእግዚአብሔርን ማዳን ተስፋ ቢያደርግ መልካም ነው በማለት ይናገራል። ስለዚህ በሕይወታችን ውስጥ ዝምታን መለማመድ ማለት አለማጉረምረም፣ ከጓደኞቻችን ጋር፣ ከባልንጀሮቻችን ጋር፣ ከሰዎች ጋር ስንገናኝ በእያንዳንዱ ጉዳይ አጉረምራሚዎች፣ በእያንዳንዱ ጉዳይ ወቃሾች፣ በእያንዳንዱ ጉዳይ በእግዚአብሔር ላይ የስንፍና ንግግር የምንናገር ልንሆን አይገባም። ከሰዎች ጋር በዝምታ ከእግዚአብሔር ጋር ደግሞ በጸሎት መቀጠል ያስፈልጋል። እግዚአብሔርን በትዕግስት መጠበቅ፣ እግዚአብሔርን መለመን፣ ከእግዚአብሔር ጋር መነጋገር። ታስታውሳላችሁ የሐናን ታሪክ። ሐና በዝምታ እግዚአብሔርን እየጠበቀችው፣ ሐና በትዕግስት እግዚአብሔርን እየጠበቀችው ከሰዎች በሚደርስባት ነቀፋ፣ ከሰዎች በሚደርስባት ስድብና ዘለፋ ዝም ብላ፣ ነገር ግን ከእግዚአብሔር ጋር ደግሞ እየተነጋገረች፣ ከእግዚአብሔር ጋር እየተወያየች፣ እግዚአብሔርን እየለመነችው፣ በመጨረሻ ካህኑ ኤሊ እግዚአብሔር የልቦናሽን መሻት ይፈጽምልሽ ብሎ እስኪባርካት ድረስ በትዕግስት ከእግዚአብሔር ጋር የተነጋገረችው ይቺ ሐና በመጨረሻ ተባርካ ለምስጋና ቆማለች። ዳንኤል ወደ አንበሶች ጉድጓድ እንዲጣል ሞት በተፈረደበት ሰዓት በዝምታ ነው አምላኩን የጠበቀው። በመጨረሻ ደግሞ ለምስጋና በቃ። ሐዋርያትንም አገልግሎታቸውን ብንመለከት እስር ቤት ውስጥ ገብተው እየተደበደቡ፣ እየተገረፉ፣ መከራን እየተቀበሉ፣ ሁሉን እያጡ፣ መጽሐፍ እንደሚናገር ሁሉን እያጡ፣ ንብረታቸውን አጥተው፣ ቤታቸውን አጥተው፣ ሕይወታቸውን አጥተው፣ ሁሉን እያጡ ግን ደግሞ መከራን እየተቀበሉ የበግና የፍየል ሌጦ ለብሰው በምድረ በዳና በምድር ጉድጓድ በዋሻ ሁሉ ተቅበዘበዙ። ስለ ወንጌል ዋጋ ከፈሉ። እነርሱ ዝም ብለው የአምላካቸውን የእግዚአብሔርን ማዳን ተስፋ እያደረጉ፣ መንግሥተ ሰማያትን ተስፋ እያደረጉ፣ የዘላለም ሕይወትን ተስፋ እያደረጉ፣ የሚገኘውን ቅድስና፣ የሚገኘውን ጽድቅ፣ የሚገኘውን አክሊል፣ የሚገኘውን ሽልማት ተስፋ እያደረጉ ሳያጉረመርሙ፣ እሳቱን ተጋፍጠው ሳያጉረመርሙ፣ በእስር ቤቱ ደስ እያላቸው ሳያጉረመርሙ፣ ቁልቁል እየተሰቀሉ ሳያጉረመርሙ፣ የስንፍና ንግግር ሳይናገሩ እስከ መጨረሻው ሰዓት ለአምላካቸው ለእግዚአብሔር ታምነው በመጨረሻም መልካም የሆነውን የእግዚአብሔርን መንግሥት ወርሰዋል። መልካም የሆነውን ሕይወት አግኝተዋል። ስለዚህ ነቢዩ ሲናገር ምን አለ? ሰው ዝም ብሎ የእግዚአብሔርን ማዳን ተስፋ ቢያደርግ መልካም ነው። ስለዚህ ማጉረምረምን አስወግደን በዝምታ እግዚአብሔርን መጠበቅ፣
በተስፋ እግዚአብሔርን መጠበቅ፣ በትዕግስት እግዚአብሔርን መጠበቅ፣ እግዚአብሔር ሁሉን ቻይ እንደሆነ በማመን በእምነት እግዚአብሔርን መጠበቅ፣ እግዚአብሔር መሐሪ እንደሆነ፣ እግዚአብሔር ይቅር ባይ እንደሆነ፣ ለጸሎታችን መልስ የሚሰጠን አምላክ እንደሆነ ያንን በዝምታ እግዚአብሔርን ስንጠብቀው ያን ጊዜ እግዚአብሔር የልቦናችንን መሻት ይፈጽምልናልና ማጉረምረምን፣ ከንቱ ንግግርን፣ ዋዛ ፈዛዛ የሆኑ ነገሮችን ሁሉ ከከንፈራችን አስወግደን እግዚአብሔርን በዝምታ በተስፋ በትዕግስት እንድንጠብቅ እግዚአብሔር ሁላችንንም ይርዳን። ኢዮብ በዝምታ ነው የጠበቀው፣ በመጨረሻ አመስጋኝ ሆነዋል። አባቶቻችን በዝምታ ጠብቀው መጨረሻቸው ላይ አመስጋኝ ሆነዋል። በመካከል የደከሙ፣ በመካከል ያጉረመረሙ፣ በመካከል የሳቱ ተቀጥተዋል። እስራኤል ዘሥጋ እየበሉ አልበላንም ባሉ ጊዜ እግዚአብሔር በምድረ በዳ ቀሰፋቸው፣ ዋጋ ከፍለዋል። በዝምታ ግን እግዚአብሔር ይችላል ብለው በእምነት በእግዚአብሔር ላይ ራሳቸውን የጣሉ፣ ራሳቸውን ለእግዚአብሔር አሳልፈው የሰጡ፣ እርሱ ሁሉን ቻይ እንደሆነ ያመኑስ እነርሱ ደግሞ የእሳቱን ኃይል አልፈው፣ መከራውን አልፈው፣ ስቃዩን አልፈው የእግዚአብሔርን መንግስት ወርሰዋልና በሕይወታችን ውስጥ ሳናጉረመርም፣ ክፉ ሳንናገር፣ የስንፍና ነገር ከአንደበታችን ሳይወጣ ሰው የዘራውን ያንኑ ያጭዳል ተብሎ እንደተጻፈ፣ ሰው የከንፈሩን ፍሬ ይበላል ተብሎ እንደተጻፈ ክፉ ነገር ሳንናገር ከሰዎች ጋር በዝምታ ከእግዚአብሔር ጋር ደግሞ በጸሎት እንድንነጋገር እንድንቀጥል እግዚአብሔር መንፈስ ቅዱስ ሁላችንንም ይርዳን። ወስብሐት ለእግዚአብሔር። ይቆየን።